ድረስ ለአብርሽና ለሩታችን ከባሎቻችን ተለያይተን ነው የምንኖረው። በአብዛኛው እህቶቼ ባሎቻቸው ኢትዮጵያ ላይ ነው ያሉት እና ለነሱ ምን አይነት ትምህርት ነው እያስተማራቸው ያላችሁት? የትዳር ማለት የጋብቻ ወረቀት ቀላል ነው፣ በቃ በየመንገዱ መፈራረም ወይም ደግሞ በየመንገዱ ቀዶ መወርወር ቀላል ነው። ይህንን ነው እያስተማራችሁ ያላችሁት። በመሀከላችሁ ምንም አይነት ሽማግሌ የለም። ለነገሩ እናንተ መች ሽማግሌ ያጋባችሁ? የመዳም ቅመሞች ናቸው። በቃ ተዋዳችኋል ማለት ህዝብ ወዷችኋል፣ አንድ ላይ ሆኑ አሏችሁ። አንድ ላይ ሆናችሁ እንዲሁም ደግሞ የጋብቻ ወረቀታችሁን አምጥታችሁ ሚዲያ ላይ ቀደዳችሁ ማለት ነው። አረባካችሁ በእናታችሁ ዛሬ ሁለታችሁም ላይ ነው የምወርደው፣ ሁለታችሁም ላይ ማለት ነው። ብዙ ጊዜ ሩታን እናገራለሁ፣ አብርሽንም እናገራለሁ። ትናንትና ግን አንቺም አንተም ነው ያጠፋችሁት። አንደኛ ለትዳር ወይም ለጋብቻ ምንም አይነት ሪስፔክት የላችሁ፣ ምንም አይነት ክብር የላችሁ። ሁለታችሁም ወራዳ ናችሁ። እንዴ ለህዝቡ 2 አመት በሙሉ ንዝንዝና ጭቅጭቅ ነው እያሳያችሁ ያላችሁት። እንዴ በቃ እኛ ደብሮናል። እዚች ጋር የመዳም ጭቅጭቅ እንበል ወይስ የእናንተን ጭቅጭቅ እንበል? እስኪ ቢያንስ ዛሬ የሚያስደስት ነገር ልቀቁልን። 2 አመት በሙሉ ምንድነው? ቆይ ሲቀጥል የጋብቻ ወረቀት እኔም በማውቀው ልጅ እያለውም ትንሽ ልጅ እያለውም ፍቺ ሲካሄድ የምሰማው ፍርድ ቤት ላይ በቃ በጣም ብዙ ተደርጎ ለሽማግሌ ጊዜ ተሰጥቶ ሽማግሌ እምቢ ብለው እንዲሁም ፍርድ ቤት ላይ ለሴቷ መካሪ የሆነ በቃ ምንድነው እዚህ ትዳር ላይ ጎደለሽ፣ በምንድነው ያልተመቸሽ ተብሎ የሆነ አላለ ጠያቂ ሴት ተደርጎላት በቃ ብዙ ትሪት ተደርጎ ኢቭን እስከ መጨረሻው ድረስ ራሱ ሐሳባቸውን እንቀይር ካሉ ይቀይራሉ። ባልና ሚስቶች ማለት ነው። ትሪት ተደርገው ነው መጨረሻ ሰማን የሚቀደደው። አሁን ግን በየመንገዱ ሆኗል። ቆይ ይሄንን ለኛ ለምንድነው የምታሳዩት? የጋብቻ ወረቀት በየመንገዱ መቅደድ ምን የሚሉት ነው? ይሄን የጋብቻ ወረቀት እስከት ነው ያመጣሽው ሀቢብቲ? ከቤት እቤት አይደለሁም አላልሽም እንዴ? እቤት አይደለሁኝም ብለሽ አላልሽም እንዴ? ማን ያቀበልሽ? ማን የሰጠሽ? ወይስ የጋብቻ ወረቀታችሁ ሌላ ቤት ነው የሚገኘው? ይሄ ሊገባኝ አልቻለም። ወይስ ደግሞ ሌላ አጽፈሽ ነው እንዴ? በዚህን ያህልስ የጋብቻ እንደዚህ መፈራረም ቀላል ሆነ ማለት ነው? እኔ በማውቀው ብዙ ጊዜ ነው የሚፈጀው የጋብቻ በተለይ ሁለቱ ለመፋታት ፍላጎት ካላቸው እንጂ አንደኛው ወገን መፋታት ካልፈለገ በቃ አላደለ በጣም ብዙ ጊዜ ነው የሚፈጀው። በግድ የሚሆን ነገር የለም። እና ደግሞ ማለት ነው እስኪ ወንድ ከሆናችሁ ካሜራ አጥፍታችሁ ሄዳችሁ ተፋቱ። በቃ አትጭቁኝኛን እንዴ! ምንድነው ለህዝቡ እያስተማራችሁ ያላችሁት? ምንድነው ለወጣቱ እያሳያችሁ ያላችሁት? እንዴ በቃ ትዳር ህዝብ ለነገሩ እናንተ ሽማግሌ መች ኖሯችሁ ነው መጣችሁ ዱባይ በህማማት ሆያ ሆዬ ብላችሁ ተጋባችሁ። የመዳም ቅመሞች አጋባችሁ። የመዳም ቅመሞች ደግሞ ሊያፋቷችሁ ነው። ይሄ ነው እየተካሄደ ያለው። በስነ ስርዓት በወግ በማረጉ መቼ እንትን አላችሁ? ለዛ እኮ ነው አሁን ክብር ያጣችሁት። ለዛ እኮ ነው አሁን ጊዜውን በሙሉ የጸብ ጊዜ የሆነው። ለዛ ነው ቤተሰብ። ምክንያቱም በስነ ስርዓት ሚዲያ ህዝብ ወደዳቸው፣ አንድ ላይ ሆኑ ተባለ፣ አንድ ላይ ሆኑ። ከዛ ይፈራረሙ አይፈራረሙ እሱን ራሱ ያሳዩን ነገር የለም። አሁን ደግሞ የሆነ ወረቀት አምጥታ እሪ በከንቱ ፈርም። አብርሽም ደግሞ ይሄን ወረቀት መቅደድ አልነበረብህም። ምንድነው እያስተላለፍክ ያለኸው? በቃ ይሄ ነው ትምህርት ነው ይሄ። እኛ የመዳም ቅመሞችን የምታስተምሩን ይሄን ነው። ከመዳም ጭቅጭቅ በኋላ እናንተ ላይ ነው ሮጠን ሳንሰባበር የእናንተን ቪዲዮ እያየን ነው ምንጽናን ነው። ምንድነው በቃ 2 3 8 ወር በሙሉ ንዝንዝ። እስኪ ከነጽጌ ተማሩ። ቪዲዮ መስራትን ከነጽጌ ተማሩ። አንድ ቀን ጸብ ናቸው፣ በማግስቱ ፍቅር ናቸው። አንድ ቀን ጸብ ናቸው፣ በማግስቱ ፍቅር ናቸው። ኢቭን ፍቅረኛሞች እንደሆኑ ራሱ ህዝብ ሳያረጋግጥ ትላንትና የቀለበት ፕሮግራም ተደራረጉ ማለት ነው። እናንተ ግን አመት ተረገዘ ተባለ፣ እርግዝናው 15 ቀን ሳይሆነው መረባበሽ ጀመራችሁ። እሺ ቢያንስ አንዱን ወር ጸብ አድርጉልን፣ አንዱን ወር ደግሞ ፍቅር አድርጉልን። ምንድነው አመቱን በሙሉ 2 አመቱን በሙሉ ንጭንጭና ንትርክ ሆናችሁብን እኮ ትዳር ሆናችሁብን። የምትሰሩት ቪዲዮ ምንም አይነት ትምህርት የለውም። ምንም አይነት በቃ ሴት ለባሏ ክብር እንዳትሰጥ የሚያደርግ ወንድ ለሚስቱ ለእርጉዝ ሚስቱ ማዘን እንዳሌለበት በቃ ይሄንን ነው እያስተማራችሁን ያለ። ምንም ፍሬ የያዘ ነገር እያወራችሁ አይደለም። ወይ ወሬ አትችሉ፣ ወይ ደግሞ ትህትና የላችሁ፣ ወይ በቃ ህዝቡ ስለሚወዳችሁ ብቻ እናንተን ጭቅጭቅ እያየ ነው። እኔ የሀገሬ ልጆች ናቸው ሁለታችሁም፣ ብትለወጡ ደስ ይለኛል። ግን 2 አመት በሙሉ ንዝንዝ እኔ ደከመኝ፣ ልቤን አመመኝ በእናንተ የተነሳ ሀላዝ እንዴ በእናንተ እኛም ኃጢአተኛ ሆን እኮ። እስኪ ቁም ነገር አዘል ነገር የሆነ ነገር ስሩልን። በቃ ከንዝንዝ ውጡ። ሰለቻችሁን። ቋቅ እንዴ ድምጻችን ይሰማ ቤተሰብ። እኔ ቋቅ ነው ያሉኝ። ቋቅ በቃ እንዴ
በህልሜ ሁላ እየመጡ ነው ቤተሰብ በህልሜ። ዛሬ ደግሞ ምን ሊለቁ ነው? ዛሬ ደግሞ ምንድነው? ቆይ የምታስተምሩ ስንቶቻችን ደግሞ ከባሎቻችን ተለያይተን ያለ ነው። የጋብቻ ወረቀት ሚዲያ ላይ መቅደድ፣ ጎዳና ላይ መቅደድ፣ ይሄ ምንድነው ትርጉሙ? ስንት የመዳም ቅመም ናት ልጆቿን ትታ ንብረቷን ባሏን ትታ ሰው ሀገር ያለችው። በቃ ይሄን ወረቀት ይሄው ቀድጄልሻለሁ ይሄን እንዲባል ነው ማለት ይሄንን ትምህርት ነው የምታስተምሩት። ለወጣቱስ ቢሆን ትዳሩ ላይ ምንም አይነት ወሳኝ እንዳይሆን ለፈስፈስ እንዲሆን ለቆ እንዲሸሽ፣ ሚስትየውም ደግሞ ምላሰኛ እንድትሆን ክብር እንዳሰጠው ይሄንን ነው የምታስተምሩት። የምር ይሄ ደግሞ ነጩ የድመት እንትን ነው። እና እኔ እውነት በቃ በእነሱ የተነሳ ተረብሻለሁ። ምንም ቁም ነገር እየለቀቁልን አይደለም። በቃን ደግሞ እነሱም ቪዲዮ የሚባል አላየምላለሁኝ። በቃ ውስውስ ያደርገኛል። ቪዲዮ ሲያዩ ይወሰውሰኛል። ሄጄ አያለሁኝ። ከዛ ተናድጄ ተበሳጭቼ መውጣት፣ እንቅልፍ ስተኛ እነሱ ቅዠቴ ላይ ይመጣሉ። ቅዠት ሆናችሁብን እኮ አስቡልን። ለኛ እንወዳችኋለን። ሽንታችሁንም ስትሸኑ እናያችኋለን። ሌላ ነገር ስሩ። በቃ 2 ዓመት በሙሉ ንዝንዝ ከነጽጌ ተማሩ። ከነጽጌ በቃ አንድ ቀን ፍቅር፣ አንድ ዓመት ፍቅር፣ አንድ ዓመት ጸብ። እንዴ ምንድነው? ቆይ ይሄ ልጅስ ምንድነው? ስሙ ነገረኛ ሊባል ነው እንዴ? 9 ወር በሙሉ እንዳለች አረገዘች፣ እንደዛው እንዳለች ልትወልድ ነው። ምንም ትምህርት የለውም ጉዳያችሁ፣ ትምህርት የለውም ቪዲዮአችሁ፣ ትምህርት የለውም። ለሰው ክብር እንደሌላችሁ ነው የምታሳዩት። ለትዳር ክብር እንደሌላችሁ ነው የምታሳዩት። አንቺ ጨቅጨቃ እንደሆንሽ ሚስት ጨቅጨቃ እንድትሆን ነው የምታስተምሪው። አንተ ደግሞ ለሚስት ግዴለሽነት ሚስትን መንከባከብ እንደሌለብህ ነው የምታስተምረው። ይሄንን ነው እያስተማራችሁን ያላችሁት። አሁን ቋቅን ያለን በቃ ድምጻችን ይሰማ እንዴ! አረ ወገን እውነትን ይሰለችኝ። ምንድነው ይሄ? ምንድነው እያስተማራችሁን ያላችሁት? የሀገሬ ልጆች ናችሁ፣ ለውጣችሁን ወዳለሁ። ግን የቡታጅራ ልጆች እየተባለ ከሄርሜላስ ምንድነው ትምህርት የሚማ? አንድ ቀን ቃል ትገባለች፣ በማግስቱ ቃል ታፈርሳለች። አረ በሴኮንድ ቃል ታፈርሳለች። የቡታጅራ ልጆች እየተባለን እኛ እየተወቀስን ነው እንዴ? እኔ ለባሌ ክብር አለኝ። ባሌ ምስክር ነው። እኔ እሱን ሳዋራው ማለት ነው ጥፋት ካጠፋ ከሰው አጠገብ አልናገረውም። ብቻውን ቁጭ አድርጌ ክላስ ላይ ምናምን ጥዋት ምናምን ነው ማናገረው ማለት ነው። ንጹህ አእምሮ ላይ ያለ ምንም ቀኑን ሳይጀምር ነው ቀስ አድርጌ ማናገረው። እኛ የቡታጅራ ልጆች፣ እኛ የጉራጌ ልጆች ለትዳር በጣም ጎበዞች ነን። ትዳራችንን ጭብጥ አድርገን ነው የምንይዘው። ብዙ አናወራ፣ ስራ ነው የምንችለው። ምንድነው እናንተ ግን ሀገራችንንም አሰደባችሁ፣ ሴቶቻችንን አሰደባችሁ። የቡታጅራ ልጆች ነው እየተባልን ያለ ነው እንዴ? አሁንስ በቃ በዛ። እኔ ከዚህ በኋላ እናንተን ማለት ነው በቃ ሁለታችሁንም ነው መሰድባችሁ፣ ጥርግርግ ነው ማደርጋችሁ። ሰውንም ኃጢያት ላይ አትክተቱ። ስንት ሰው በእናንተ ኃጢያት ብዙ ስድብ ይሰዳደባል ቀን በቀን ማለት ነው። ስንት ሰው ነው ስለእናንተ እያሰብ እየተጨነቀ ያለው? ለምንድን ነው እናንተስ በዶላራችሁ ታገኙታላችሁ? ለምንድን ነው እኛን ኃጢያት ውስጥ የምትከቱን? ቋቅ በቃ ሰለቻችሁን። በቃ ትምህርት አዘል ነገር ስሩልን። ባል ሚስቱን እንዴት እንደሚወድ እንዴት እንደሚንከባከብ በቃ ይሄን ስሩልን። እንዴ ግዴታ አይደለም። እናንተ ስትጣሉ እኮ ሰው ቪዲዮ ነው የሚሰራባችሁ። ፍቅር ስትሆኑ ዶላሩንም ታገኛላችሁ፣ ፍቅሩንም ታገኛላችሁ። ምንም በቃ አናቃለን እኮ ልዩና ኪድ ሲለያዩ አይተናል። ድምጻቸውን ሳይለንት አድርገው ተለያዩ። ጉዳያቸውን በውስጥ ጨርሱ። በቃ ህግ አለ አይደለ? ወንድ ከሆናችሁ እስኪ መለያየት ነው አይደል የፈለጋችሁት? ሂዱ ወደ ህግ። ምንድነው ሚዲያ ላይ? ለነገሩ ሚዲያ ነው ያጋባችሁ። ለዛ ነው እንዴ አሁንስ በዛ አፍንጫዬ ነው የደረሳችሁ።